የህዝብ እንደራሴዎች ምክር ቤት ከጣሊያን መንግስት ጋር የተደረገው የ70 ሚሊዮን ዩሮ ብድርን ያጸደቀ ሲሆን ብድሩ ከወለድና ከአገልግሎት ክፍያ ነፃ መሆኑን አስረድቷል። ምክር ቤቱ ባደረገው በ5ኛ ዓመት የሥራ ዘመኑ ሁለተኛ አስቸኳይ ስብሰባው በፈረንሳይ መንግስትና በኢትዮጵያ መንግስት የመሰረተ ልማት አውታሮች በቴክኖሎጂ ለማዘመን የሚውል የ54 ሚሊዮን ዩሮ ብድር ስምምነት በተመሳሳይ አጽድቋል። ሪፖርተራችን ዳግማዊት ደረጀ ተጨማሪ አላት። የህዝብ እንደራሴዎች ምክር ቤት በ5ኛ ዓመት የሥራ ዘመኑ ሁለተኛ አስቸኳይ ስብሰባው በኢትዮጵያና በጣሊያን እንዲሁም በኢትዮጵያና በፈረንሳይ ሪፐብሊክ መንግስታት መካከል የተደረጉ የብድር ስምምነቶችን መርምሮ በሙሉ ድምጽ አጽድቋል። በመጀመሪያ የጸደቀው በኢትዮጵያና በጣሊያን መንግስታት መካከል የተደረገው የ70 ሚሊዮን ዩሮ ብድር ሲሆን ብድሩ ከወለድና ከአገልግሎት ክፍያ ነፃ የ16 ዓመት የችሮታ ጊዜን ጨምሮ በ30 ዓመታት ውስጥ ተከፍሎ የሚጠናቀቅ ነው ተብሏል። የፕሮግራሙ ዓላማ መንግስት በተለያዩ ዘርፎች የጀመራቸውን የማሻሻያ እርምጃዎች ለማበረታታትና ለመደገፍ እንዲቻል የቀጥታ የበጀት ድጋፍ በማድረግ ቀጣይነት ያለው ሁሉን አቀፍ የኢኮኖሚ እድገት እንዲኖር የብድር ስምምነቱ እንደሚያግዝ ተነግሯል። በተያያዘ ምክር ቤቱ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በፈረንሳይ ሪፐብሊክ መንግስት መካከል የተደረጉ የብድር ስምምነቶችን መርምሮ ያጸደቀ ሲሆን ብድሩ የኢትዮጵያ ኤሌክትሪክ ኃይል አሰራሮችን ለማዘመንና ዲጂታላይዝ በማድረግ የኃይል ስርጭትን ለማስተዳደር እንደሚያግዝ የገንዘብ ሚኒስትሩ አህመድ ሺዴ ተናግረዋል። የፈረንሳይ የልማት ትብብር ፋይናንስ ተቋሙ ሰጥቶናል። የአውሮፓ ህብረትም ግራንት ሰጥቶናል። በቀጣይም የዩሮፒያን ኢንቨስትመንት ባንክ ፋይናንስ ያደርጋል። በመቶዎች ሚሊዮን ዶላር የሚቆጠር ነው። የሚሰራበትም ስራ የሰብስቴሽኖችን አፕግሬድ ማድረግ ነው። ሰብስቴሽኖችን አፕግሬድ ማድረግ፣ ሜንቴን ማድረግ፣ ሀብታቸውን ማስተዳደር፣ በፋይበር ኦፕቲክስ ሙሉ ለሙሉ ማገናኘት፣ ኢን ሪል ታይም እንቅስቃሴያቸውን መቆጣጠር፣ የኃይል ስርጭት የተማከለ የቁጥጥር ስርዓትን ሙሉ ለሙሉ በአገሪቷ ተግባራዊ የማድረግ ነው። የፈረንሳይ ኩባንያዎች እና ቴክኖሎጂዎች እና አገልግሎቶች ለዚህ ስራ ላይ እንደሚውሉ የስምምነቱ አካል ተደርገዋል። ከፈረንሳይ መንግስት ግምጃ ቤት የተገኘው 54 ሚሊዮን 600 ሺህ ዩሮ ብድር በአመት 0.3 በመቶ ወለድ የሚከፈልበትና የ10 ዓመት የችሮታ ጊዜን ጨምሮ በ25 ዓመታት ጊዜ ውስጥ ተከፍሎ እንደሚጠናቀቅም ተነግሯል። በዚህ ወቅት በሀገሪቱ ያለውን የመሰረተ ልማት ፍላጎት ለማሟላት በተለይም የመንገድ ስራ ጥያቄዎችን ለመመለስ መንግስት እየሰራው ስላሉ ስራዎች ከምክር ቤቱ ጥያቄ ቀርቧል። ብዙ ብድሮች ላይ ለመንገድ ምንም አይነት ብድር እስካሁን አለየውም። ለመንደር ለመስራት ችግራችን ደግሞ በአብዛኛው የህዝባችን ጥያቄ መንገድ ላይ ነውና የሚተባበር አካል ኮንሴሽን ሎን የሚሰጠን ልማት አጋራትን አነጋግሮ ሰፋ ያለ ገንዘብ እና ይህንን በእጃችን ያለውን የመንገድ ስራዎችን መፍትሄ የምናስገኝበት መንገድ እየታሰበበት ነው ወይ? ብዙ አሁን የመሰረተ ልማት ክፍተት አለብን ብዬ የማስበው የመንገድ ነው። መንግስት ባለን ሀገራችን ሰፊ ናት፣ የቆዳ ስፋቷ ሰፊ ነው፣ ቶፖግራፊ በጣም አስቸጋሪ ነው። ሀብት ለማምጣት የሚደረገው ጥረት ተጠናክሮ ቢቀጥል የሚል ሀሳብ ለመስጠት ነው። የገንዘብ ሚኒስትሩ ከምክር ቤቱ ለተነሳው ጥያቄ ምላሽ የሰጡ ሲሆን በአንዳንድ አካባቢዎች ላይ ባለው የጸጥታ ችግር ምክንያት የልማት አጋሮች በመንገድ ስራዎች ላይ እንዳይሳተፉ እንቅፋት መሆኑን አንስተዋል። የአዲስ አበባ አዳማ በብድር ነው የተሰራው፣ በቻይናዎች ብድር ነው የተሰራው። ከአዳማ አዋሽ የአፍሪካ ልማት ባንክ ብዙ ገንዘብ አውሎ በተለያየ ሎት የተሰራ ያለበት ሁኔታ ነው ያለው። ከመኤሶ ድሬዳዋ 730 ሚሊዮን ዶላር አብዛኛው ግራንት፣ ትንሽ ብድር ያለበት ነው። ሙሉ ለሙሉ ግራንት ፋይናንስ የተደረገ ያለበት ነው። የአዲስ አበባ እስከ ሞያሌ የሚሄደው መንገድ በተለይ እስከ አዋሳ ያለው ኤክስፕሬስ ሬድ ሁሉም በግራንትና በረጅም ጊዜ ብድር የተሰራ ያለ ነው። ምናልባት ከቅርብ ጊዜ ወዲህ የመንገድ ፕሮጀክቶች ላይ አንደኛ በአንዳንድ አካባቢዎች የጸጥታ ችግር በመኖሩ፣ ሁለተኛ የራይት ኦፍ ዌይ ጉዳይ በተወሰነ ደረጃ ኮምፕሊኬሽን ያለው ስለሆነ የልማት አጋሮች እንደ ድሮ ኮምፎርታብል አይደሉም። ስለዚህ ይሄንን በራሳችን በጀት እንሰራለን። እነሱ ኮምፎርታብል በሆኑበት በሌላ ዘርፍ አብረን የምንሰራ መሆኑን ታሳቢ ቢደረግ ጥሩ ነው የሚል አለኝ። ሌላው ከምክር ቤቱ የተነሳው በተለይም በመንግስት ሰራተኞች ላይ ያለውን የኑሮ ጫና ለመቅረፍ መንግስት ምን አይነት እርምጃዎችን እየወሰደ ነው ለሚለው ጥያቄ ሚኒስትሩ ምላሽ ሰጥተዋል። የኑሮ ውድነትን ለመቋቋም የሚያስችሉ ሰፊ ስራዎች የኢትዮጵያ መንግስት እየሰራ ነው ያለው። 2 ጊዜ የደሞዝ ጭማሪ አድርገናል። በፊስካል ወጪያችን ላይ በከፍተኛ ደረጃ ትልቅ ኢምፓክት ያለው ትልቅ ኮሚትመንት ነው። የተለያዩ ቤዚክ ናሽናል ኮሞዲቲስ የሚባሉ እንደ ነዳጅ፣ እንደ ምግብ ዘይት፣ እንደ ማዳበሪያ
በተለያየ ጊዜ ስንደጉም የቆየንበት ሁኔታ ነው ያለው። በሶሻል ሴፍቲ ኔት ፕሮግራምም በከተማም በገጠርም በጣም ብዙ ሀብት ከራሳችን መድበን በጣም ሰፊ ስራ እየሰራን ያለ ነው። በአጠቃላይ ኢንፍሌሽኑ ለመቆጣጠር የሚደረገው ጥረት በአጠቃላይ አግሪጌት ዲማንድ ማኔጅመንት የምንለውን ስራ ኢፌክቲቭሊ በጣም የተሰራ ያለበት ሁኔታ ነው ያለው።